እሺ ተመልካቾች እንዴት ናችሁ? ይህ ኢኮኖሚ ጉዳይ ያነሳን የምናወራበት የዩቲዩብ ቻናል ነው። እኔ ዋሲሁን በላይ ነኝ። ቻናሉ ላይክ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ዝግ የነበረው የኢትዮጵያ የፋይናንስ ሴክተር ለውጭ ሀገር ባንኮች ክፍት እንዲሆን ረዘም ያለ ጊዜ ስራዎች ሲሰሩ ነበር። አዋጆችም መመሪያዎችም ማስተካከል፣ አሰራሮችን ለማስተካከል መሞከር፣ ሌሎችም ሪፎርሞች ሲሰሩበት የነበሩት ነው። ስለዚህ መመሪያው ከወጣ በኋላ የሚቀጥለው አመት የውጭ ሀገር ባንኮች ኢትዮጵያ ውስጥ ስራ ይጀምራሉ የሚለውን የብሔራዊ ባንክ ገዢው አናውንስ አድርገዋል። 2018 አጋማሽ ላይ ማለት ነው። ስለዚህ በአጭር ጊዜ ውስጥ የውጭ ሀገር ባንኮች መመሪያውን ተከትለው የኢትዮጵያ ኢኮኖሚ ላይ ስራ መስራት ይጀምራሉ ተብሎ ነው የሚታሰበው። ነገር ግን የብዙ ሰዎች ረዘም ላለ ጊዜ ያለው ከፐብሊክ የምመለከተው ከጋዜጠኞች የምመለከተው የሀገር ውስጥ ባንኮች ጉዳይ እንደ አሳሳቢ መቁጠር። የሀገር ውስጥ ባንኮች ምን ይሆናሉ? የሀገር ውስጥ ባንኮች የሆነ ነገር እንዳይሆኑ ምን ማድረግ አለባቸው የሚል። ለምንድን ነው ለሀገር ውስጥ ባንኮች የዚህን ያህል የሚታሰበው? እነዚህ የፋይናንስ ሴክተሮች እኮ የግለሰብ ድርጅት እንደሆኑ ቁጠሯቸው። በአክሲዮንነት የተደራጁ የግለሰብ ድርጅቶች ናቸው ኢትዮጵያ ውስጥ ያሉ ባንኮች። ስለዚህ ትርፋቸውን አይተው ለትርፍ የሚንቀሳቀሱ ናቸው እንጂ የኢትዮጵያ ኢኮኖሚ በቃ በጣም መሻሻል አለበት በሚል ተቋቁመው የሚሰሩ አይደሉም። በቃ አትራፊ የሚባለውን ሴክተር ለይተው ገንዘብ ካለው ገንዘብ ይሰበስባሉ። ገንዘብ ለሚፈልገው ደግሞ የሚያዋጣቸውን ወለድ አስበው ያበድራሉ። ከተማ ውስጥ ጥሩ ነው ሲሉ ከተማ ውስጥ ይቆያሉ። ገጠሩ ግን ኢኮኖሚካሊ አያዋጣም ካሉ ገጠር አይሄዱም። ስለዚህ ካምፓኒ ናቸው። ለዚህ ነው ያለ ካምፓኒዎች የዚህ ያህል መቆርቆር በጣም ነው የሚያስገርመኝ። ጠንካራ እንዲሆኑ የሀገር ውስጥ ስለሆኑ ጠንካራ እንዲሆኑ ማገዝ መሰረታዊ ጉዳይ ሊሆን ይችላል። ግን እንደ ህዝብና እንደ ጠቅላላ ኢኮኖሚ መታሰብ ያለበት ግን ፉክክር ለማበረታታት ዘመናዊነት እንዲመጣ፣ አማራጮች እንዲጨምሩ፣ ፍትሐዊነት እንዲሰፍንና ጠቅላላ ኢኮኖሚ እንዲጠቀም ነው ማሰብ የሚያስፈልገው። እኔ ይህን ሀሳብ ሰተን ንግግሩ መጀመር በጣም ጥሩ ነው ብዬ አስባለሁ። እንግዲህ ብሔራዊ ባንክ ያወጣው የውጭ ሀገር ባንኮች ፍቃድ አሰጣጥና መመሪያ በአራት መስፈርቶች የውጭ ሀገር ባንኮች ኢትዮጵያ ውስጥ እንዲገቡ ይፈቅዳል። እንግዲህ እነሱ ምን እንደሆኑ አራቱን አጠራጠር አድርገን እንመለከታቸዋለን። ጠቅላላ የሚመስለው መንፈስ ምንድን ነው የሚለውን እናይና ኢትዮጵያ ውስጥ ለመግባት የሚያግዳቸው ምክንያት ምንድን ናቸው፣ ግን እየተቀረፉ ያሉትስ ምንድን ናቸው የሚለውን ጥቂት ወር ብቻ ስለቀረ በደንብ መመልከት ያስፈልጋል። የመጀመሪያው ከአራቱ ከሚገቡባቸው የተሳትፎ መንገዶች መካከል አንደኛው የውጭ ባንክ በዚህ ሀገር ውስጥ ተቀጥላ ወይም ደግሞ ሰብሲደሪ ሆኖ መግባት፣ መጋቢ ሊባሉ ይችላሉ፣ ሰብሲደሪ ሆኖ መግባት ይችላሉ። ኢትዮጵያ ውስጥ ተቀጥላና መጋቢ ወይም ደግሞ ሰብሲደሪ ሆነው የሚመጡ ባንኮች እንግዲህ 5 ቢሊዮን ብር ወይም ደግሞ 5 ቢሊዮን ብር አቻ የሆነ ምንዛሬ ዛሬ ላይ ከሆነ 140 ከሆነ በ140 ተሰልቶ ወደፊት ከሆነ ደግሞ 150 ከደረሰ በ150 ተሰልቶ በሚመጡበት ጊዜ ያለ አቻ ምንዛሬን ከግምት የከተተ የተከፈለ ዝቅተኛ ካፒታል ያስፈልጋቸዋል። የሀገር ውስጥ ባንኮችም የተከፈለ ካፒታል እንደሚያስፈልገው እነዚህም ዝቅተኛ 5 ቢሊዮን ብር ወይም ደግሞ የእሱ አቻ የሆነ የውጭ ምንዛሬ ያለበት የተከፈለ ካፒታል በቅድሚያ ወደ ኢትዮጵያ ያው መላክ ወይ ደግሞ ኢትዮጵያ ውስጥ በዝግ አካውንት ማስቀመጥ አለባቸው። በተቀጥላና በመጋቢነት የሚገቡት ሰብሲደሪ የሚባሉት ማለት ነው። እነዚህ ባንኮች የሚያመጡት ገንዘብ ያው ምንጩ መታወቁ አለበት። በኋላ የሌሎችንም ደምሬ እነግራቸዋለሁ። ሁለተኛው በቅርንጫፍነት ቅርንጫፍ መክፈት ኢትዮጵያ ውስጥ። ምክንያቱም የውጭ ሀገር ባንኮች ሲመጡ ብለው ስራ ሊጀምሩ አይደለም። የሆነ ሀገር አሉ ባንኮች እኮ የዓለም ብዙ ሀገራቶች አሉ፣ ጎረቤት ሀገራቶች አፍሪካም ሊኖሩ ይችላሉ። ስለዚህ ኢትዮጵያ ውስጥ መጥተው ቅርንጫፍ ነው የሚከፍቱት። ቅርንጫፍ መክፈት የሚባለው ደግሞ ሁለተኛ ምርጫው ነው። ስለዚህ ሙሉ ለሙሉ በኢትዮጵያ ሕግ ተመዝግበው ሊንቀሳቀሱ ይችላሉ። ይህም 5 ቢሊዮን ብርና የእሱ አቻ የሆነ የውጭ ምንዛሬ ካፒታል ያስፈልጋቸዋል ቅርንጫፍ ኢትዮጵያ ውስጥ ለመክፈት። ግን ቅርንጫፍ ዝም ብለው መክፈት አይችሉም። ለምንድነው ኢትዮጵያ ውስጥ ቅርንጫፍ ቢከፍቱት? ይህንን የሚያስረዳ ሰነድ ማቅረብ አለባቸው። የደሞ ቅድሚያ አዋጭነት ጥናትን ማጥናት አለባቸው። ኢትዮጵያ ውስጥ መክፈት ያዋጣል ያዋጣም፣ ምንድነው የሚያደርጉት፣ እንዴት ነው የሚሰሩት የሚል የአዋጭነት ጥናት ያስፈልጋል። ኢትዮጵያ ውስጥ መጥተው ሲሰሩም ያላቸው የገንዘብ ምንጭ መረጋገጥ አለበት። ኢቭን ባንኮቹ ከሌሎች ድርጅቶች ጋር ያላቸው ግንኙነት ምን ይመስላል የሚለውንም ሳይቀር ማስረዳት የሚችል
ሰነድ ያስፈልጋቸዋል። የባለቤቶቹ ዝርዝር ያስፈልጋል። ለምሳሌ አሜሪካ ውስጥ የተቋቋመ ባንክ ከሆነ ኢትዮጵያ ውስጥ የሚመጣው ባለቤቶቹ እነማን ናቸው? የገንዘብ ምንጩ ምንድን ነው? ወደ ኢትዮጵያ ፈሳስ የሚያደርገው የገንዘብ ምንጭ ምንድን ነው? ከነማን ጋር ነው ግንኙነት ያላቸው? ከየትኞቹ ድርጅቶች ጋር ነው የሚለውን እቅዶቹን ማቅረብ አለበት። ግጭት ቢነሳ የግጭት ጥቅም ቢነሳ የጥቅም ግጭት ቢነሳ እሱም እንዴት መፍታት እንደሚችል የሚገልጽ በጣም ዝርዝር ሰነዶችን ማቅረብ አለበት። እንግዲህ ቅርንጫፍ መጥቶ ሲከፍት ለምርመራ መክፈል ያለበት አለ፣ ለፍቃድ መክፈል ያለበት አለ። በድምሩ 600 ሺህ ብር መከፈል አለበት። ለምርመራ 200 ሺህ ብር፣ ለፍቃድ 400 ሺህ ብር ከፍሎ ነው ኢትዮጵያ ውስጥ ቅርንጫፉን ከፍቶ መስራት የሚችለው። ከተከፈተ በ12 ወራቶች ውስጥ ወደ ስራ መግባት ደግሞ አለበት። ኢትዮጵያ ውስጥ ቅርንጫፍ ከፍታለሁ ካለ በኋላ መስራት ያለበት እነዚህ ጥናቶች ማቅረብ፣ መስፈርቶችን ማሟላት፣ ሰራተኛ መቅጠር፣ ቢሮ መከራየት፣ እነዚህ መስፈርቶች ፕሮሰሶች ሊኖሩ ይችላሉ። ግን እነዚህ ሁሉ ፕሮሰሶች አልቀው በአንድ ዓመት ውስጥ ወይ በ12 ወራቶች ውስጥ ወደ ስራ መግባት አለበት ቅርንጫፍ ቢከፍቱት። ሶስተኛዎቹ ይሄ ሪፕሬዘንታቲቭ የሆነ ኦፊስ መክፈት፣ ምናልባት በውክልና እዚህ ሀገሮች ብቻ መጥተው ለመስራት መፈለግ። እነዚህ ውጭ ሀገር ላሉ ባንኮች ስራዎችን ለማቀላጠፍ ይጠቅማሉ እንጂ ቀጥታ የባንክ አገልግሎት የሚሰጡ አይደለም። ይህም አንዱ ሞዳሊቲ ነው። ለዚህም የተቀመጠ የገንዘብ መጠን አለ። አራተኛው በሀገር ውስጥ ካሉ ባንኮች ውስጥ አክሲዮን መግዛት። ይሄ ሁለት አይነት አለው። እንግዲህ ኢትዮጵያ ውስጥ ካሉ ባንኮች እስከ 49 ከመቶ ድረስ ድርሻ መግዛት የሚችሉ አሉ። የውጭ ድርጅቶችም ሆነ በኢትዮጵያኖች የተያዙ ድርጅቶች ሊሆኑ ይችላሉ። ደግሞ ይሄ ስትራቴጂክ ኢንቨስተር የሚባሉ አሉ። የኤክስፐርቲሱን አብሮ ፓርቲስፔት የሚያደርጉ ሪሶርሱን አብሮ ፓርቲስፔት የሚያደርጉ ይህንን ለማሳለጥ የሚሞክሩ ኢንቨስተሮች ከሆኑ ያው ልዩ ኢንቨስተር ነው የሚላቸው። ስትራቴጂክ ኢንቨስተሮቹ እስከ 40 ከመቶ ድረስ ሼር መግዛት ይችላሉ። በእነዚህ በአራቱ ሞዳሊቲ ኢትዮጵያ ውስጥ መጥተው ባንኮቹ ስራ መጀመር ይችላሉ። መመሪያው ይሄን ያሳያል። ጠቅላላ ሁኔታውን ስንመለከተው እንግዲህ የውጭ ባንኮች ስራ ከመግባታቸው በፊት ኢትዮጵያ ውስጥ መጥተው ስራ ከመጀመራቸው በፊት ካሉ ብዙ መስፈርቶች መካከል የወንጀል የታክስ ጉዳይ ከነበሩበት ቦታ እንደሌለባቸው የሚያስረዳ ሰነድ ማቅረብ አለባቸው። ይሄን ምርመራ ማለፍ አለባቸው። ለምሳሌ ናይጄሪያ ውስጥ ያለ ባንክ ኢትዮጵያ ውስጥ ቢመጣ ናይጄሪያ ውስጥ ያለው ኮተት በሙሉ ማለቅ አለበት። የታክስ ጉዳይ፣ የወንጀል ጉዳይ የሚጠቀስበት ባንክ ሆነ ኢትዮጵያ ውስጥ መጥቶ ለመስራት የሚቻል አይደለም። ይሄ ምርመራ ማለፍ አለበት። የደንበኞቹን መረጃዎች ኢትዮጵያ ድንበር ውስጥ ብቻ የመጠቀም ግዴታም ደግሞ አለበት። እዚሁ ያስቀምጣል፣ እዚሁ ይጠቀማል። ኢትዮጵያ ውስጥ ያለ የፋይናንስ መረጃዎችን ወስዶ እና ተቋሙ ያለበት ቦታ ላይ መጠቀም አይችልም። ይህንን መረጃዎች ማውጣት አይችልም። ይህም አስገዳጅ ነው። የሚከፈሉ ክፍያዎች አሉ። ቅድም ፍቃድ ለማውጣትና ለምርመራ 600 ሺህ ብር ይከፍላል ብያለሁ። ደግሞ እድሳት በሚያከናውን ጊዜ ደግሞ 400 ሺህ ብር የመክፈል ግዴታ አለበት። እንግዲህ በብሔራዊ ባንክም ሲጠቀስ የነበረው ምንድነው? እነዚህ የሚመጡ ባንኮች ከወዳጅ ሀገራቶች መምጣት አለባቸው። ቅድሚያም የሚሰጥ ብቻን ሳይሆን ከወዳጅ ሀገራቶች መምጣት አለባቸው። የፕራይቬሲም ሌሎችን ጉዳዮችን የሴኪሪቲ ጉዳዮችን ለመጠበቅ ከወዳጅ ሀገር መምጣት አለባቸው የሚል መግለጫ ሲሰጥበት ነበር። ይህንንም ይጨምራል። ወዳጅ ካልሆነ ሀገር የትኛው ሀገር ወዳጅ ነች፣ የትኛው ሀገር ወዳጅ አይደለች የሚለው ፖለቲካሊ መልስ በቀላሉ መመለስ ባይቻልም፣ ነገር ግን የኢትዮጵያ መንግስት ወዳጅ ያላላት ሀገር ካለች ከዛ ሀገር የሚመጣ ባንክ ኢትዮጵያ ውስጥ መስራት አይችልም ማለት ነው። አሁን እነዚህ ባንኮች ፍላጎት ያላቸው ባንኮች እንዳሉ ሲጠቀስ ነበር። ነገሌ ባንክ ለማለት ትንሽ ያስቸግራል፣ ግን ፍላጎት ያላቸው ባንኮች ይኖራሉ። አሁን ካፒታሉም ስለተቀመጠ በምን መግባት እንዳለባቸው ስለተቀመጠ ይህን ካፒታል ለማሟላት ይቸገራሉ ብሎ ለመናገር አይቻልም። ምናልባት 5 ቢሊዮን ብር 40 ሚሊዮን ዶላር እንኳን ቢሆን 40 ሚሊዮን ዶላር ካፒታል አኩሙሌት ያደረጉ አህጉራዊ እንቅስቃሴ ያላቸው ዓለም አቀፍ እንቅስቃሴ ያላቸው ባንኮች ለመምጣት ላይ ይቸገሩ ይችላሉ። ግን ኢትዮጵያ ውስጥ ከዚህ መስፈርት ውጭ ደግሞ ያለን ሁኔታ ይመለከታሉ። እነሱ ምንድን ናቸው ካለን፣ አንደኛው በበቂ ሁኔታ ሊበራላይዝ እየሆነ ነው ወይ የኢትዮጵያ ገበያ የሚለውን እንደሚመረምሩ ይሰማኛል። መጥተው ከፍተው ስራ ለመጀመር ከአይኤምኤፍ ጋር ኢትዮጵያ ሪፎርም እያደረገች ሊበራላይዝ ለማድረግ የምትሞክረው ጥረት አለ። ስለዚህ የፋይናንስ ሴክተሩም ሌላውንም ሴክተር ሊበራላይዝ ለማድረግ ያላት አቅም ተሳትፎ ምን ይመስላል የሚለውን ኢቫሉዌት እንደሚያደርጉ ይሰማኛል። ደግሞ በብሔራዊ ባንክም በሌሎችም ተቋማቶች ያለው የመመሪያ ይሄ የቁጥጥር ሁኔታ ምን ይመስላል የሚለውን መመልከታቸው አይቀርም። አሁን ኢትዮጵያ ውስጥ የወጣው መመሪያ ትንሽ ያዝ የሚያደርግ ነው። በሩን ክፍት ያደረገ ሳይሆን በተወሰነ ገርበብ አድርጎ እንዲገቡ የፈቀደ ነው። በጣም ብዙ ሪስትሪክሽኖች ያሉበት ነው። ስለዚህ ያዝ የሚያደርግ ነው እንኳን ብለው ቢያምኑ ግን ወደፊት በፍጥነት እያሻሻለ የመጣ ስለሆነ ያሻሽሏል ብለው ገምተው ሊመጡ ይችላሉ።
ኢትዮጵያ ለዓለም አቀፍ የንግድ ድርጅት አባልነት የምታደርገውን ጥረትም ከግምት አይከቱም ብሎ መናገር አይቻልም። ምክንያቱም የፋይናንስ ሴክተሩም ቢሆን ገበያ ነው። ባንኮቹ የሚሰሩት ከባለ ሀብቶች ጋር ነው፣ ከተቋማቶች ጋር ነው። ለተቋማቶች የሚሰጥ ነፃነት ማለት ከባንኮች ጋር ያለ እንቅስቃሴን ጥሩ ያደርጋል። ስለዚህ የዓለም አቀፉ የንግድ ድርጅት ውስጥ አባል መሆን ለነዚህ መምጣት ፍላጎት ለሚኖራቸው ባንኮች አንድ መነሻ መሆን ይችላል። ደግሞ አሁን የሚሻሩት ሰኔና መስከረም ውስጥ የሚሻሩት የቦንድ ግዢ ግዴታ አለ። ምክንያቱም እነዚህ ባንኮች ከመጡ ሎካል እንዳሉት ባንኮች ነው የሚንቀሳቀሱት። ስለዚህ መጀመሪያ ላይ ባንኮች በሚሰጡት ብድር ልክ ቦንድ እንዲገዙ የሚያስገድደው መመሪያ አክቲቭ ከሆነ እነሱንም ሊነካቸው ነው። ስለዚህ እሱ እያለ ሊመጡ አይፈልጉም። ስለዚህ እሱ መነሳቱ እንዲመጡ ሊያግዛቸው ይችላል። የብድር ጣራ ተቀምጦበት ነው የኢትዮጵያ ኢኮኖሚ እየተንቀሳቀሰ ያለው። አሁን ባንኮች ባበድሩት ልክ መስጠት ያለባቸው ገደብ አለ። 18 ከመቶ የሚለው ገደብ አምና ካበድሩት ዘንድሮ ያበድሩት እሱ ባለበት ውስጥ የውጭ ባንኮች ይመጣሉ ብሎ መገመት አይቻልም። እሱም ገደብ ነው። ግን አሁን እሱ ገደብ ሊነሳ ነው፣ ከወራት በኋላ ይነሳል። ስለዚህ እሱ መነሳቱ አንድ የሚሰጣቸው ኢነርጂ ይኖራል ብዬ አስባለሁ። ደግሞ የካፒታል ማውጣት አንዱ ብዙ ሀገራቶች ላይ ሄደው ኢንቨስት ለማድረግ የሚነሳው ሀሳብ ምንድን ነው? የሰራሁትን ገንዘብ ያገኘሁትን ትርፌን እንዴት ይዤ መሄድ ይችላለሁ፣ ካፒታል አውትፍሎ እንዴት አደርጋለሁ የሚለው ሀሳብ። ስለዚህ ብዙ ሀገራቶች ላይ ኢንቨስት ማድረግ በተለይ ታዳጊ ሀገራቶች ላይ በቂ የሆነ የውጭ ምንዛሬ የማይገኝበት ኢኮኖሚ ስለሆነ የሰራነውን የውጭ ምንዛሬ እንዴት ትርፋችንን እንዴት ይዘን መውጣት እንችላለን የሚል ስጋት ነው። የውጭ ቀጥተኛ ኢንቨስትመንት ላይም አንዱ ስጋት እሱ ነው። ስለዚህ ኢትዮጵያ ውስጥም ካፒታል አውትፍሎ የሚያደርጉበት የውጭ ምንዛሬ ሪዘርቭ የሚሻሻል ከሆነ ደግሞ ሪፎርሞች መስተካከል የሚችሉ ከሆነ ካፒታል አውትፍሎ መብት ይኖራል በሚለውም ወደ ኢትዮጵያ ኢኮኖሚ ይመጣሉ ብዬ አስባለሁ። የውጭ ባንኮች ሲመጡ ቁጠባ ሳይሆን መሰረታዊ ብድር ላይ፣ ምክንያቱም የናይጄሪያ ባንክ ቢመጣ ናይጄሪያና ሌሎች ሀገራቶች ላይ ያከማቸውን ካፒታል ይዞ ነው ኢትዮጵያ ውስጥ ሊመጣ የሚችለው። ስለዚህ ከቆጣቢ 1,000 እና 2,000 ብር መሰብሰብ ሳይሆን ያለውን ካፒታል በማበደር ከኢንቨስተሩ ወለድ ማግኘት ላይ ነው አብዛኛው ትኩረት የሚያደርጉት። ስለዚህ እኔ ለኢንቨስትመንት የብድር ፍላጎትን የማነቃቃት አቅም ይኖራቸዋል። ደግሞ ከውጭ ባንኮች ጋር መስራት ፍላጎት ላላቸው ደግሞ እድል ይዞ ነው የሚመጣው። ስለዚህ ከጥቂት ወራቶች በኋላ የውጭ ባንኮች ደንበኛ መሆን የሚቻልበት ሁኔታ ይኖራል ብዬ አስባለሁ። ይህም መረጃ ለእናንተ ለማቅረብ ነው። ማንኛውም ሀሳብ አስተያየት ካላችሁ የኢትዮጵያ ኢኮኖሚስት ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።